የገመጋላን የገመጋላ ሸፋ በቀደደው ስሙ ነው ወርቅና ምን ያረጋል ፍቅር መለየት አለና የገመጋላን የገመጋላ የወር አበባ ገዳ ቅልጥሙ 11 በጡቶችሽ መሃል ዝሆረለስ ገዲ የገመጋላን የገመጋላን መስተዋት ፊት እንጂ ያሳይም አገር አምላክ አደራህን የኢትዮጵያ ነገር። ይሄ ቃሉ ይባላል ሀርቡ ከተማ። ይሄ በጤፍ በሙዝ በሸንኮራ የታወቀ ነው። የምርት ሀገር ነው። በጣም ከሚገርምህ አራሻ እንደፋራሽ ነው። በቃ የምርት ሀገር ነው። ይሄ የምታየው ጨፋ ሜዳ ይባላል። ጤፍ ነው። በቃ ሰፊ እርሻ ነው። በቃ ሰው አራሻ እንደፋራሽ ነው። እስኪ እንተባበር ለዚች አንዲት ሀገር ምሰሶ ግድግዳ እንሁናት ማገር እስላም ክርስቲያኑ የሚኖርበት አባ ጋር ካህኑ የሚውልበት ሁልጊዜ ጥጋብ ነው የቃሉ ማጀት እጥፍጥፍ አርገሽ አኑሪው በቁና እጥፍጥፍ አርገሽ አኑሪው በቁና ደረቁን ይበላል ወሎዬ ነውና ደረቁን ይበላል ወሎዬ ነውና የከመጋላ የከመዋነ የከሚመጋላ አርሶ አደሮች ስለሚጠብቁ ወደ አርሶ አደሮች ተመልካቾቻችን የአርሶ አደሩ መሰናዷችንን ጀምረናል። በቃሉ ወረዳ አዲስ መንደር ቀበሌ መዳረሻችንን አድርገናል። በዛሬ ቆይታችን እንግዲህ አርሶ አደሮቹ ጋራ ሰብሰብ ብለን መተማመን ወይም ደግሞ ቃል አክባሪነት በዚህ አካባቢ ምን አይነት ፋይዳ አለው፣ በተለይ ቃሉን ማያከብር ሰውስ ምን አይነት ማህበራዊ ቅጣት ነው ያለው፣ ለአብሮነታቸውስ ለአንድነታቸውስ ምን ፋይዳ አለው የሚለውን ወደ እናንተ የምናደርስ ነው የሚሆነው። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ ጋብዛለሁ። በቀጥታ ወደ አርሶ አደሮች ሄዳለሁ። ተከተሉ። ተመልካቾቻችን ከጧት ጀምሮ ሲያስቡበት እንደቆየው ተሳክቶለት ከቢሮ ሾልኮ ቢወጣ ይመስላል። የሁሉም ተመልካችና ደጋፊ ጥያቄ ነው። አዎ እያታለለ ነው ቢወጣ ይመስላል። እያታለለ ነው አይደለም። አለቃው ወጥታለች። ምትይዘው ይመስላል። ያመለጠ ይመስላል። አሁንም እያታለለ ነው። እንደፈራ ነው። በሩ ጋር ሲደርስ ተያዘ። ይሄ ማስጠንቀቂያ የሚያሰጠው ይመስላል። ቢጫ ካርድ ዕቃ ልግዛ በሚል ተልካሻ ምክንያት ከስራው ሊወጣ የነበረው የቢሮ ሰው ቢጫ ካርድ አይቷል። ቢጫ ካርድ እሱስ ምን አስወጣው? እዛው ቢሮ እንዳለ አያስብ ነበር። ቢሮ እያለን ያልኩ? አዎ መቼም በዚህ ጊዜ ቴሌብር ማይጠቀም የለም። አዎ ቴሌብር ላይ በሚገኘው ዘመን ገበያ የሚያስፈልገው ማንኛውንም አይነት ነገር ቢሮ ድረስ ሸምቶ በቀላሉ ማድረስ ይችላሉ እኮ። ታዳጊዎቻችን የዲጂታል ኢትዮጵያ ግብይት መዳረሻ በሆነው ዘመን ገበያ ውስጥ የገባ ይመስላል። ነገር ነው። ይሄንን ቀሚስ ባይገዛ ኖሮ አልቆለት ነበር። የቅድሙ ማስጠንቀቂያ ትምህርት የሆነ ይመስለኛል። ደረሰ። ተመልካቾቻችን ቀሚሱ ቢሮ ደረሰ። ከተባለ ምን አይነት ብቃት፣ ምን አይነት ቴክኖሎጂ! ወይኔ ዘመን ገበያ ከጉዳ ወጣ። ሰላም ናችሁ? ሰላም ናችሁ? እንዴት ሰነበታችሁ? ሰላም ናችሁ? አስጠበቅን መሰለ። ሰላም ናችሁ? እንዴት ናችሁ? እዚህ ጋር አስጠበቅናችሁ። አውፈሉን እንግዲህ አውፈለናል። እኛ ነን የዘገየን። እንግዲህ እስኪ እንደዚህ አካባቢ ሰው እንደው ቃሉ እንዴት ነው የሚያከብር? እስኪ ዛሬ እሱ ላይ ነው ትኩረት የምናደርገው። እስኪ የብሬ ነገራቸው ስለ ቃላችን ቃል አክባሪነታችን አውጋቸው። እኛ ያው አባታችን ያገኘነው ነው። ቃላችን በጣም አክብረን አንዱን መገፋፋት የለም፣ መወሻሸት የለም፣ ምን የለም። ያቺ ነው ሐቋን ነው።
ደግሞ አሉ በአገራችን ውስጥ ደግሞ ትላልቅ ሰዎች አሉ ስለሚመክሩን በቃ ሰላም ነው የኛ እንደው ሰው የተናገሩት የሚጠፋ የወለዱት ይጥፋ ይላል እና እኛ እስከዚህ ድረስ ነው ማለት ነው። ቃል አክባሪ እኮ የሚባለው የተባለውን ነገር እንደው በሰዓትም እዚህ ቦታ እንገናኝ ከተባለ በዛች በሰዓቱ እዛ ቦታ ይገኛል። አደራም ዕቃ ከተሰጠው በሀገራችን ባህል ያችን አደራ የተሰጠውን ዕቃ በስርዓቱ አስቀምጦ የተጠበቀ ጊዜ ቃል አክባሪ ይባላል በሀገራችን። ቃል አክባሪ ይባላል። አዎ እና እንደዚህ ይባላል ነው። አማና ጠባቂ ይባላል። አንዳንዱ እኮ አለ ደግሞ በዛው ልክ ደግሞ በዛው ማን ነገር ማይካመል አለ ደግሞ በእኛ ጋር የብዙ የተለመደ አይደለም። የኛ ጋር በጣም አሁን ሚስጥር ትክክል መጠበቅ ራሱ ትልቅ ነገር እኮ ነው። ያማ ሚስጥር የማይጠብቀው ኧረ እንደው እሱ ስር ሄዳችሁ ወግ አታውጉ ይባላል። ለምን ያባክንብሃላ? ወንፊት ነው እንግዲህ ወንፊት ነው ይባላል። እና ሚስጥር አጠባበቅ ሚስጥር የማይጠብቅ ሰው ጓደኛም ብዙም አይኖረውም አይደለም። በባህላችን እረሱ ስር ሄደ ብላችሁ ነው ይሄን አተንፈሱ ይባላል። ስለዚህ አማና ይሄ ሚስጥር መጠበቅ ይሄ እንደው በደንብ በእኛ በጣም በአካባቢያችን የተከበረ ነው። ሴትም ሆነ ወንድም ይሄንን እንትን ካለ በቃ ይሄን አረሷን ተዋት እንግዲህ ይባላል። ገለልተኛ ትሆናለች። በአንዳንድ በማህበራዊ ኑሮም በምንም ወንድም ሆነ ሴትም አይ እሱን ተወት አድርጉት ይባላል። ምክንያቱም በቃ እንዲሁ ያው ተወት ይደረጋል። እንደው ቁም ነገር እንዳይወራ ያደርገዋል። ሰውየው ገለልተኛ ያደርገዋል። ዋሻት የምታረገውም ገለል ትባላለች። ቁም ነገር ያላትም በቁም ነገራችን እንገናኛለን። እኛ ቀደም እንደዚህ ያለ የለብንም። እዚህ አዲስ መንደር ውስጥ ቀርሙ እንደዚህ አፉ በይ ይቅር በይ ምናምን የለም። በፍቅር ነው የምንኖረው። ደግሞ ሆነ የተመሰገነ ይሁን መጨረሻው ይመርልን። ክብር ይስፋ ለፈጣሪ አምላክ እንጂ እስካሁን ድረስ እኛ እኔ አሁን ተገባኝ አንድ ቀን ከሌን ይቅር በይ ተባብለም አናቅም። ታፍላፍም ተከፋፍተን አናቅም። ተወሻሽተንም አናቅም። የተመሰገነ ይሁን። ጥፋትም ቢኖረን እንደ ጥፋታችን በባልተቤቶቻችን በጎረቤቶቻችን በዱበርቶቻችን እንታረቃለን። ሰው ሳይሰማብን ማንም ሰው ሳያቅ ነፍሳችንም ደግሞ እንታረቀዋለን። ነው ማንም ሳያቅ ቡናችንን አፍልተን ሙገራችንን ጋግረና ያንቺ ተቀጭ ምን ሆነሽ ነው አበቃ። ያቺ ደግሞ በጣም ከረር ያለችው እንደ ሀገሩ ባል ትሸኛለች። ከረር ያለው ሲያወራም ሲምልም አስቀድሞ እንደ በጌታው አማኝ መሆኑን ሲናገር በጌታዬ ስም ብሎ ነው ወሬ የሚጀምረው። ራሱ እዚያ ያኛ አካባቢ ሰው በጌታዬ ስም ብሎ በጌታው እንደሚያምንና እውነተኛነቱን ለመቅደስ በጌታዬ ስም ብሎ ነው ገና ሲጀምር ወሬ ሲጀምር የሚጀምረው። ቢያሾልክስ ወሬ ቢያሾልክስ ያማ እንግዲህ ወጭም ሁላችንም አንድ አይደለንም እኮ። አሁን ለአንዱ ሚስጥረኛ እንዳለው ለዛኛው ሚስጥረኛ ይኖራል እኮ። አንዱ ሲያወራ ለዛኛው ደግሞ ሹክ ይልና ዙሮ ለባለቤት የሚደርስበት አጋጣሚም እኮ ይኖራል ወሬዎች። እሱማ አንዲት ራስ በቆሎ ተካፍሎ የሚበላ ህዝብ ነው። በአጠቃላይ ኑሯችን እስላሙ ክርስቲያኑ በአንድ ሆነ በሰርጉ በሞቱ የምናደርገው ቀጥታ እንደው ይሄን ስንኖር በቃ እንትን የለብንም ነበር። ግን አሁን ያው አንዳንድ ነገሮች እንትን ቢሉም እስከዛሬ ግን በቃ የኔ ልጅ የእስላሙ ልጅ የክርስቲያኑ ልጅ በቃ እንደው አንድ ሆነ የአንድ ልጅ አንድ ቤት በቃ እንደሆነ ነው ትኖር ይኖር። መተማመን ማጣት የሚመጣል አንዳንድ ጊዜ። አሁን ቃላችንን ማናከብር ከሆነ አደራ ተሰጥቶን አደራ ማንወጣ ከሆነ ትልቅ ክፍተት ይፈጥርብናል። በማህበራዊ ቀውስም ይፈጥርብናል። እንዲያውም በፈቀደ አሁን እኛ ስንኖር እህል ምናምን እንሰጣጣለን። ያንን ታለው እንደ ጉድጓድም ታለ ቀደምም እንትን ሀብት ራሱ በሬ የሌለው በሬ እየሰጠን ነበር ነው። እንደዛ ላምም የኔ አንዱን ላም እያለበ እንደዛ ምንም ችግር እህሉም ይመለሳል። እና እንዳጋጣሚ እንደው ያው ቢከዳ እንኳን ባህል አለ። በባህል ያችን ባህል ማን ነው ያችን የሚረገጣል። በዛ ምክንያት ይከፈላል። ይሄ ቀበሌ አዲስ መንደር ቀበሌ አንድ የሚተዳደርበት የሚገዛበት ዳኛ የሚዳኝበት ህግ አለው። ይሄም ህጉ በወረዳ ደረጃ ራሱ ምንድነው የሚባለው የታወቀ ረከቦት ይባላል። ድሮ ዝም ብሎ ነበር እንትን የሚለው። በአሁኑ ሰዓት ግን የሚያስታርቁት ሰዎች
የአስታራቂነታቸው እንትናቸው እንዲታወቅላቸው በህግ አኳያ በህግ አግባብ እንዲታወቅ ተደርጎ ታውቋል። እስከ ክልል ድረስ ታውቋል። የምንተዳደርበት የምንዳኝበት ህግ አለ። በጥይት አባሮ ገሎ ወንድሙን የገደለበትን ሰው ረከቦቱ ሂዶ ተወደቀ። ረከቦት ወርቆብኛልና ለሳቲም ልጅም እንዳትዘረጉ ይባላል። ያ ጸጥ ብሎ ይቆም። ወንድምም ማንኛውም ቤተሰብ በሙሉ ወደ ገዳይ ቤት ሂዶ አደጋ እንዳያደርስ ያስቆመዋል። የሀገር ሽማግሌ የሚወጣ አለ፣ 7 አለ፣ 2 ምናምን ነገር አለ። አዘነቻቸው ተጨረሱ በኋላ የሀገር ሽማግሌ ኦማ ፈራጅ ተብሎ ህግ የሚፈርዱ ሰዎች አሉ። እነዛ ሰዎች ተሰብስበው እነዚያን አባሮ እንትን ያለውን ሰው አስገድዶ አንጥተው ያስታርቁት። እምቢ ሊል ይችላል። ነገር ግን የዛ የገዳይ ቤተሰብ እዚሁ ኗሪ ነውና በሱ ላይ እሱ ቢገድል የገዳይ ቤተሰብ ቢገድል የሚያስታርቀው ስለሌለ የሟች ቤተሰብ እምቢ ቢል የሱ ቤተሰብ የሚያስታርቀው ስለሌለ የግድ ተገዶ በህግ ህዝቡ ባወጣው ህግ ይተማመናል፣ ይታረቃል። የዚህ አይነት ባህል አለ። ስለዚህ ያኛው ሰውዬም የግድ ባህሉን መጠበቅ አለ። እንዴት ይልም ንቅንቅ አይልም። የግድ ነው ቃሉን አክብሮ ታምኖ መቀመጥ መቻል። ለምን ያ ሰው የሞተበት ሰው ዛሬ አልታረቅም ቢል የሱ ቤተሰብ ደግሞ ቢገል አበጋሩ ጋር ሄዶ መታረቅ አይችልም፣ ይዘጋበታል። ስለዚህ የተሳሰረ ነገር ስላለ ሀገር መሳደር ስለሚመጣ የሀገር እንትን ስላለ የተወለደው አካል በሙሉ ይሳደዳል። እዛ ገብቶ እና ያ የሞተበት ሰው ቢያፈርስስ አሁን ለምሳሌ እሺ ብሎ በሸማ አንዳንድ ጊዜ ሰው ሞቶበት አንዳንዱ እንትን አለ ግፍተኛም ይመስላል። አበጋሩ ጋር ከጥንትን ካለ እንትን ከተባለ ቃል ማክበር ግድ ይላል፣ ለቃሉ መታመን ግድ ይላል። ቢንዲው ግልፍ ብሎት የሆነ ነገር ቢያደርግስ በጣም ቆንጆ ነው። ህግ አለው። ሲታረቁ እርቁን ያፈረሰ ይሄን ገደብ አለው። ለመንግስት ከፍሎ እንደገና በህግ ይታረቃል። ተጠይቆ እንደ በህግ ይተፈለጋል። ምክንያቱም ምን አለ መሰለህ አሁን እንትን የሚለው አንድ ሰው በተዚህ ተገደለ እህት፣ ወንድም፣ አጎት፣ ቤተሰብ በሙሉ ይነቀላል፣ ይሸሻል። ይዛን እሸሸበትም ሂዱ አደጋ እንዳያደርስ ይሄ ሰውዬ ይረጋጋል እንጂ የገደለ ቤተሰብ ገዳይ ቤተሰብ እዛ አይቀመጥም። አሁን እንዳልከው ደም ይፈላና ድንገት ያፈርስበትና አይቶ እንትን ይላል። በዛ መሰረት ተረጋግቶ ነገሩ እስከሚረጋጋ ድረስ ቦታ ይልና ያርፋል። ተተረጋጋ በኋላ ተጠርቶ ይታረቃል። ሲታረቅ እርቅ እንዲያፈርስ እግድ ይባላል፣ ይታገዳል። ያ የማይፈርስ ህግ ነው። ይሄ ከዚህ ቀበሌ አልፎ እዚህ ያሉት እኛሽ አስታራቂ እዚህ ቀበሌ ያሉት አስታራቂ በቃሉ ወረዳ ውስጥ እየዞሩ የሚያስታርቁ ናቸው። እና ሀርቡ ይሄ ቀበሌ አዲስ መንደር በእምነት ላይ በታማኝነት ስኬድ አንድ ሰው እቃ ሰተው ተከዳህ በዛ ሽማግሌ ይጠይቃል። እምቢ ታለ በበዛ በበሌ ማላ ውስጥ ስለሚሄድ ይከፍላል። ሀቋን ነው የሚያወጣው። እኛ ለምሳሌ እርሻችንን መንገድ ዳር ከብት አስበልቶብኝ ከብት ምስክር ተለለኝ ያንተ ከብቶ ይበልተዋል አልበላሁም ታለ በሌሊ ይዘዋል። በዛ መሰረት አይምልም፣ ባህላውን አይምልም። ሄዶ መማል አይችልም። ጥፋተኛ ስለሆነ እንትን ይላል። ይደርስበታል። ሄዶ ከማላ ይደርስበታል። ወይ አንድ ነገር ይገነጥልበታል። በዛ መሰረት እንደዚህ አይነት እምነት ጠንካራ ያደረገው አንዱ የዚህ አይነት የመተዳደሪያ ህግ ያለው ህብረተሰብ ስለሆነ ነው። እንደ አካባቢ ባህሉ ሆኖ ነው ወይስ መሐላውን ስለሚፈራ ነው ታማኝ የሆነው? ግን ባህሉና ከአካባቢው ማህበረሰብም ላለማፈንቀጥ ነው። ካፈነገጠ ማህበራዊ ኑሮ የለውም፣ መኖርም አይችልም። ስለዚህ የእነሱን እንትን ብሎ መኖርም አይችልም። አካባቢው አንድ ጊዜ ከታረቀ እምነት ነው። ከታመነ በቃ አያፈርስም። ለነገር ግን ለምሳሌ እዚህ መንደር እዚህ ከሆነ ያጠፋው ሰውየው ማለት ነው ገደብ ይሰጠዋል። ቅዳሜ ብቻ እንዲገባና እንዲወጣ ይደረጋል ከተማው ውስጥ። ከዛ ከዚህ ወደ ላይ ባኗኗር ከዚህ ወደዚህ እንዳትልፍ ይባላል። ከዛ ገደብ ተሰጥቶት ይኖራል። በቃ ሂዶ አይነካም፣ ይሄኛውም የሞተበት አይነካም። እሱም ደግሞ ያየ ጊዜ አይን ደም አይወድም ይባላል፣ ገለል ይላል። ሰው አይን ደም አይወድም ይባላል፣ ገለል ይላል፣ ይኖራል። በቃ የዛን ቤተሰቦች አይነኩም እና ታማኝነቱም ይሄን ያክል ነው። በጣም ጥሩ የሆነ እምነት ነው። አደራ ለመወጣትም አንዱ ነው። ትክክል። ከታማኝነት አኳያ ይሄን ነው የምናየው እኛ።
የቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር አደራ ለመወጣትም አንድ ትልቅ ነገር ነው። ሰው ሲቸግረው ወስዶም አለመመለስ በቀኑ አለመመለስም ቀላባይነት ነው። አንደኛ ያ ሰውዬ የሚያዋውለው የሚሰጠውም ከፍለኛል ላለው ነው። ስለሆነ ብዙም እንደው ቀማኝ እርግጥ ይኖራል። በተለይ በአሁኑ ሰዓት ብዙ ሱሶች ምኖች ስላሉ ሊኖር ይችላል። ግን ቢሆንም እና አሁን እኔ የምጓዋለው አቅሜን አውቄ ነው። ያ ስለሆነ ብዙ እንደዚህ የተጋነነ አይኖርም። አንድ ብድር ሲሰጥ መጀመሪያ ብድር ጠያቂው ሰውየውን ይመዝናል። አዎ አደራ ጠባቂ ነው፣ የሰው ገንዘብ ይከብደዋል የሚለውን አመዛዝኖ ነው። መቼም ቃል የማያከብርና በቃሉ የማይረጋ ሰው ዘመድም ባልንጀራም የለውም። ምክንያቱም ጉዳት እንጂ ጥቅም አያገኘውም። ስለዚህ ያ ሲሆን ዝም ብሎ ማንኛቸውም ሰው ዝም ሄዶ ዝም ብሎ አጋዱኛ ይልም አባፈሶች ሚዛን አለው። እኔን የሚጠይቀኝ ሰው በአማኑ ቀን እኔ እመዝነዋለሁ። ስለዚህ ለአማና ጠባቂ ነው። እንደገና አማና ጠባቂ ሰው ደግሞ ተቸገረው ግድ ባልንጀራው ቤት ግድ ዘመዱ ቤት አይደለም። አማና ጠባቂ ስለሆነ ማንኛቸውም ቤት ሄዶ ያወጣል፣ አውጥቶ ችግሩን ይዋዋላል። ችግሩን በተዋዋለው መልኩ መልሶ ያንን ባደራ አመስግኖ መርቆ ይመልሳል ማለት ነው። አመሰግናለሁ ብሎ መርቆ ይመልሳል። ስለዚህ ይሄ ግን አማና ሰው ሁሉ ሰው አይጠብቅም። እውነት ነው። አንድ ሰው ላይ አማና ከጣሰ ሳይሰጥ ከቀረ ያ አማና የጣሰበት ላይ ብቻ ይቆማል። ተወሰነ፣ ታገደ። ምክንያቱም እሱ አማና አፍርሷል። ያከሌን እንትን ስላልመለሰ ይስተባበልበታል ነው። ለሱ አትስጡት። እሱ አላህን የማይፈራ ረከቦት የማይፈራ ሽማግሌ የማይፈራ ስለዚህ የማይፈራ ሰው ስለሆነ እኔ እሱ እንኳን አበድራለሁ ቢል እንዳታበድረው እለዋለሁኝ። እኔ መቀጣጫ ነው የሚሆነው። ለምን አማና ያለውማ ቃል አያከብርም። ቃል አያከብርም። ሸምጋዮች ለዚህ ነው እነዛ ነባር ሽማግሎች ለሱ ለምን ትሰጠዋለህ የሚል ቃልም ይናገራሉ። እንዴት ይሄን ሰውዬ ሁሌ አማና ካጅ ነው እየካደ ለምን ይሄማ እንደው ለጠብ አስበህ ካልሆነ እንዲጣላህ አስበህ ካልሆነ በቀር የሚል ነገር አቦተውትን ያጥፍቻለሁ ያሁኑን እንደው በዘመድ አዝማዶች እንደምንም ብዬ እንግዲህ ማገኝበት እንደው ሸምግሉኝ ይባላል እኔ ከፍላለሁኝ የሚልም ደና ቤተሰብ ካለው ይልና ያ ቤተሰብ እኔ ከፍላለሁ ሲል ይሄንኛው ይከብደውና አንዳንድ ሰው ማለት ነው መልሶ እኔ እሰጣለሁ እንግዲህ አሁን ላንተ ወስዶ ለዛኛው የሚያተካካበት ጊዜ አለው በአማና ዙሪያ ማለት ነው። እንደዚህ ነው አካባቢያችን። ግን አብዛኛውን ጊዜ ዋናው መያዝ ያለበት ነገር ምንድነው? ይሄን ያክል አማና የሚክድ ማህበረሰብ አለ ውስጥ የለብን። ካጣጣ ብሎ ሄዶ ይናገራል፣ ጊዜ ይሰጠዋል ያኛውም ሰው ማለት ነው። እና በዚህ አካባቢ ነው እንጂ በተለይ ቀደም ባሉት እድሜያቸው አሁን በእነሱ እድሜ ባለው ጊዜ ማለት ነው እንደው እንዲህ አይነት መካካደ የለም። ከኔ በበለጠ በጌታቸው ቢገልጽ አንተ ማን ሊበልጥ ነው? በጣም በጌታቸው ቢገልጽ ደስ ይለኛል ብዬ ነው የማስበው። በእነሱ እድሜ ጊዜ እኮ እሱ እንዳለው በፊቶቹ እንዳለው እዛታች አባ ሰይድ የሚባሉ መሬት ያላቸው አሉ። እሺ እሳቸው አንድ ቀን ሲነግሩ እዚህ መሬት ላይ 40 ምናምን ጭነት አመረትኩና አሉኝ። ለሰው የሚሰጥ ዘካል አይደል ስጦታ ያንን ሰደቃ ለመስጠት 15 ጭነት ለየናሉ። ያንን 15 ጭነት በዛን ወቅት መጥቶ የሚወስድ ሰው አጥተን አስቀመጥነው አሉ። እዛው ተቆጥሮ የመጣ እንዲወስደው የሚመጡ ሰዎች እንዲወስዱት ሳምንት ተቀመጣሉ። እኛ እኮ ተተነው ቤታችን እንሄዳለን አሉ። እንዴት ሰው የሚወስደው ሌባ የለም አልኳቸው። ማንም የሚነካ የለም አሉ። 15 ጭነት ተቀምጦ እንደገና ባለቤቴን ነገርኩኝና ከበኬ የሆኑ ሰዎች መጥተው አህያ ይዘው መጥተው ይዘውት ሄዱ ብለው ነገሩኝ። የሚገርም ነው። እንደዚህ አይነት እዚህ ቦታ ላይ ተቀምጦ 15 ጭነት ማለት በጣም ሜዳ ላይ ተኩል ማለት ነው እንዴ
የሚነካ ሰው የለም። በዛን ዘመን አይነካም ነበር። አሁን ነው ከአማናነቱ የተነሳ የኛ ሰው አማናነቱን መጠበቁ አደራ ማለት ነው። አማና አንድ ሀብታም የመሬቱን ብዛት ይኖረውና ብዙ ምርት አምርቶ ብዙ ጉድጓድ ይኖረዋል። ብዙ ጉድጓድ ሲኖረው ሐምሌ በሚገባበት ሰዓት እንግዲህ ሁሉም ሰው እኩል ቀለብ እኩል እንትን አይደለም። ስለዚህ ያ ሀብታም ምን ያደርጋል? እዛ ውስጥ ሽማግሌዎችን እንትን ይልና ራሱ እሱ አይሄድም። እዛ ያለ ጉድጓድ አለ፣ የሞላ ጉድጓድ። ያንን የሞላውን ጉድጓድ ሰው እንዳይርበው አከፋፍሉ ይልና ያከፋፍላል። እሱ እንኳን አያከፋፍልም፣ ነብሱ ራሱ ያከፋፍላል። ሰዎች ይመረጡና ያን ያከፋፍላሉ፣ ለሁሉም ያከፋፍላሉ። በአማና ያከፋፍሉ ሆኖ ያ መጨረሻ ላይ አዝመራ ደርሶ ምርት ከተመረተ በኋላ እዛ ጉድጓድ ላይ መልሶ ያ ሰው እዛው ቁጭልና እዛ ጉድጓድ ላይ ያመረተው ሰው ሁሉ ያመጣና ያችን ጉድጓድ ሞልቶ ያስረክባል። በቃ እንደዛ ነው የሰጡ ሰዎች ይረከባሉ። በቃ ሰውየው ጉድጓድ መሙላቱን መጉደሉን ምንም የሚያውቀው ነገር የለውም። ለአማናነቱ ለአማና ይሰጣል። ያም አማና የተሰጠው ሰው መልሶ በሰዓቱ አያሳልፍም። ያችን ጉድጓድ ይሞላል። ለከርሞም ሲሸገር ደግሞ ያችን ጉድጓድ አውጥቶ ያውሰዱ ልጆቹን ከረሃብ ክረምት መቼ ሲባል ጨለማ ነው ያን ያወጣል። ባላፍ ምክንያት ሞት ያስቀምጣል። ትርፍ የለም። እንዲህ እንዳሁኑ ሰዓት ወለድ ትርፍ የሚባል ነገር የለም። ወለድ ምናምን አይሰጥም። የለም። ጥናቢል ከማህበራሳችን በመተዛዘን ማለት ነው። ሰውየው ብዙ መሬት ካለው ያ ይመካከርና ይሄ ሰው ጥሩ ውለታ ያዋለልን ነው ይልና ወይ አረም ወይ ምን ይረዳው በፍቃደኝነት በደስታ ይሄድና ያው ያግዙታል። ያው ወንፈልም አይደለም፣ ዝም ብሎ ነፍሳቸው እርዳታ። ወንፈል የሚባለው ደስታቸው መግለጫ በቃ ማንም እሱ ምኑልኝ አይላቸው። በቃ አይልም እሱ አንተ የነሆንና ይሄ ሰው ጥሩ ሰው ነው፣ ነገ በስቲያ እኛን መጥቀም ይዞናል እንልና እኛ ነፍሳችን እንመካከርና እዛ እርሻው ላይ ተሰብስበን ሄደን እርሻው ላይ ያለውን አረም እናርምለታለን በደስታ። በቃ ለኛ ስንቅ ምናምን ምንም የሚያስበው ነገር ምንም የለም። በፍቃደኝነት ብቻ በደስታ ብቻ። አሁንስ ያ ነገር አለ መቼ? አሁን በዚህ ዘመን አሁን አለ ደግሞ ቆይ አሁን ቆይ እንግዲህ ወደዛ ልንመጣ ነው። እሺ አሁን ዞሮ መሬቶች ተቆራርጠዋል። ድሮ ሀብታም የምንል ብዙ መሬት የሚይዝ ነበርና አሁን ግን የሁላችንም ተመሳሳይ ነው፣ የተቆራረጠ ነው። የተቆራረጠ ስለሆነ አሁንም ግን አልጠፋም። ቢቆራረጥም የኔ ትንሽ ሻል የሚል ከሆነ እብሬሽ ላይ ከኔ ጋር ይመጣል፣ ከኔ ይወስዳል። እኔ ደግሞ እንደዙ በተመሳሳይ የኔ ዝቅተኛ ሆኖ የሱ ሻል የሚል ከሆነ እብሬሽ ላይ ሄድና ስጠኝ ይላል፣ ይሰጠኛል። ወቅቼ ካበቃሁ በኋላ ለእብሬሽ ላይ ይመልሳለሁ። እንደ ድሮው 50 ሰው 60 ሰው አሰባስቦ መስጠቱ ቢቀር ለሁለት ሰው ለሶስት ሰው አይቀርም። ሜዳ ላይ ማሳደሩ አሳለች። አሁን ሜዳ ላይ ያድራል። የዛን ነገር አንወሻሽም። ያ በእኛው ቀርቷል። አላረፈድኩም። ወዲያው አንስቼ ወዲያው ቶሎ ጋሪ ጠርቼም ብዬ ቶሎ ብዬ ነው ምን እንደዛ ምን ያድርህ የለም። የለም እንደ ድሮ ይላሉ። ድሮ ወንድማማቾች ነበሩ። ወንድማማቾች ሆነው እያረሱ እያመረቱ ሲሉ ከዛ በኋላ ያ ምርት ይመረታል። ያ ምርት ተተመረተ በኋላ ይሄንኛውም ወደዛ ወደ ወንድሙ ይገፋል፣ ይሄንኛውም ወደ ወንድሙ ይገፋል፣ እየጨመረ ማለት ነው። ይሄንኛው ሲመልስ ያኛው ሲመልስ ይሄ እህል በረካ ገባበት። እነዚህ ሁለት ጅሎች ሲገፉ እናድራለን እንዴ ዝም ብለህ ቶሎ ቆጣጥርና ሸኝልኝ አለ ይባላል ወጪዎቹ። ይሄ የመተዛዘናቸው ወንድማማቾቹ የመተዛዘናቸውና የማወዳዳቸው ስራቸው ማለት ነው። ስለዚህ እዚህ ደረጃ ድረስ ነው ያለው ቃሉ ላይ እስከዚህ ድረስ ነው። ሁለተኛ ክርስትናና እስልምና የሚባል ነገር የሚለይ ነገር የለውም።
አንድ ነው የሚለየለው እንደ ተሞክሮ ነው የምነግርህ እኔ ሚዜዎቼ ሁለት ክርስቲያኖች ሚዜ አሉኝ ሁለት ሚዜዎች አሉኝ እኔ አገባው እኔ ሙስሊም ነኝ ሙስሊም ሚዜዎቼ ብዙ አሉ ከክርስትና ደግሞ ሁለት ሚዜዎች አሉ ስለዚህ አገባው ሳገባ ሚዜዎቼ ናቸው ከዛ በኋላ አግብተን ሙሽራት አለ ሙሽራ ስንሞሸር እሳቸው የብቻ አንዱ ክራስ አረዱ ሁለታቸው ክርስቲያኖች የብቻ አረዱ እሳቸው ስጋቸውን የብቻ ዘርዝረው አስቀመጡ ሙስሊም ሚዜዎች ደግሞ የብቻ ዘርዝረው አስቀመጡ ከዛ በኋላ ያንን ያው እንትን አስተናጠብ ድረስ ማለት ነው ሚዜው እስክንለያይ ድረስ 15 ቀን ምናምን አዎ እንጀራው ከቤት ይወጣል እንጀራውን ይዘው ይሄዳሉ እሳቸው እነኞቹም እንጀራውን ይዘው ወደ ይመጣሉ ከዛ በኋላ ከበላን በኋላ እጃችንን ተጣጣባለን ጨዋታ ነው እንዲህ ጫጉልተኛ ላይ እንኳን ኩል አብረን ነው የምንኳለው ስለዚህ ልዩነት የለንም አንድ ነን በቃ እና ለዚህ አንድነታችን ሊቆመ ኳስ ትንሽ ይጫወቱልና አንድ እስኪ በኋላ ያወሩናል እስኪ ትንሽ ያዝናናን እንጂ ግጥም እየሰጣችሁ ጨዋታው አቂናችሁ ተብሏል እንግዲህ ያሳርሳል ከወደደ የማይሸሽ ካመነን የማይከዳ ቃሉ መጓዜ ነው ሰላም ወረዳ ያርሳል ያሳርሳል ያሳርሳል ያዋጣል ዳሪ ሚስቱንም አይላትም በቅል ተበደሪ ሚስቱን አይላትም በቅል ተበደሪ እንዲያው ሲያርሱ ማደር ነበር እንዲያው ሲያርሱ ማደር ነበር ባሹማ ሽላለጤፍ ከማባደር እንደ ጨፋ ሜዳ እንደ ደዌ ሜዳን እንደ ቃሉ ሜዳ ሰጥ ያለው ያመልሽ እንደ ጨፋ ሜዳ ሰጥ ያለው አመልሽ ቁጭ በይናው ጋር ተኛማልሽ ምን ያደርግልኛል ያገሬ ቃልቻ ጥምጣም የተገባው ለሐጅዋ ብቻ የቃሉ ልጅና የሻሽ መቀነት ቢያጠብቁት አይወድም ሸብ እንደ ዘበት የቃሉ ልጅ ሄደህ የሚሉኝ ይሄ ወሎ ልጅ ሄደህ የሚሉኝ አምሳ ኩሎ ሞቶ መርዶ ይንጣልኝ የወጣቶች እናት የወለደች እንደው ባርላ ከድንጉላ የጋገረች እንደው አስመስላ ሞራ ወጥ የሰራች እንደው ከሩቅ የሚጠራ የፈተለች እንደው አስመስላ ጭራ ማን ይወዳደራል እናታችን ጋር የገጋሉልሽ እኔ ተሃርቡልሽ ፈሪ ቢገኝብኝ በመኪናው መንገድ የወር አበባ ገዳ ለሁሉም ጥሩ ነው የሙድን ግዛት ቃሉ እንደምንድን ነው በስለት ያረዱት አይፈራገጥም ሐጅዋ የጻፈው አይገለበጥም ሐኪሞች ሁሉ መድኃኒት ሲያውጣጡ ኧረ ጊዜው ሙቷል ኧረ ቀኑ ሙቷል ምን ያለው ነው እንጂ ማን ነው ሊቀር እናት መኳንንቶች እናት ምስለኔዎች በምን ወጥ በላችሁ እኛ ባተርክኩ እናንተ ባሳችሁ
እንደምን አለሽ ምን ብሽከረከሩ በሰማይ ቢበሩ ገበሬው አንተ ነው አልታና ማገሩ ሰዎች አያችሁ የማረሻን የሞፈሩን የቅጥርቱን የድግሩን ለዛ እህል ታልቀምሱ ከንፈር እንኳን አይወዛ በጥቋቁር በሬ ድብ ካላፈረሱ በረዣዥም ግመል በረሃ ካልጣሱ ባው እንዳይጋኝም ኪስም ቢዳብሱ ተመልካቾቻችን እየተከታተላችሁ የምትገኙት የአርሶ አደር ወግ መሰናዷችንን በቃል ወረዳ አዲስ መንደር ነው። እስከ ዝግጅቱ ፍጻሜ አብራችሁ እንድትቆዩ ጋብዛለሁ። በቴሌብር ሂሳባችንን በቀላሉ ስንጋራና ጉርሻ ስንሰጥ እንዲህ ነን። ቴሌብር ይሄ አብሮነታችሁ ይሄ አንድነታችሁ ፍቅራችሁ የሚመጣው እንግዲህ ቃልን በማክበር በመተማመን ነው። በቀጣይስ ይሄ አብሮነታችሁ እንዳይቀር እንዳይለወጥ ምንድነው ያሰባችሁት? ልጆቻችሁም የግድ እናንተን አርአያ መከተል አለባቸውና ተተኪውም እንደናንተ ታማኝ ቃል አክባሪ እንዲሆኑ ምን እያደረጋችሁ ነው? የኛን እንዲይዙ እንመክራለን። ሴቶቹንም ወንዶቹንም እንግዲህ አላህ ያብጅልን እያልን መለመን ነው። በቃ ያ ምን ነገር አለ እንደኛው እንዲሆን ባህሉን ይዘን ወግና ባህሉን እሴታችንን አስይዘን ያው እኛም ከአባቶቻችን የወረስነው ስለሆነ እነሱም የኛም ባህል ወርሰው ቀጣይ እንደዚሁ መቼም ያው ባህል ወግ እየተወራረሰ ነው የሚሄደው። ስለዚህ በዚያ መልኩ አሁን ልጆቻችንም የኛኑ ይዘው ነው የሚሄዱት። ለምሳሌ ብንወስድ እኛ ያወርናቸው ልጆች አሉ ሲጣሉ አሁን እዛው ያስታርቃሉ። ገብቷል? አሁን የእስላሙ ልጅ ነው የክርስቲያኑ ልጅ ነው የሚባል ነገር እኛ አካባቢ ላይ ሲያድጉ የለም። አንድ አይነት አስተዳደግ ነው ያላቸው እንበል። ለምሳሌ እሱ ጌታቸው ትልቃችን ነው። አሁን የሱ ልጆች እኛ ጋር ነው የመጡ የሚውሉት። ሃይማኖታችን ገድቦና ያውቅም። ስንፈቃቀር ስንዋደድ አንድ አይነት ነው በቃ። ስለዚህ አብረው ቁጭ ብለው ይጫወታሉ፣ ቁጭ ብለን እንጫወታለን። እርሻ መሄድ ካለባቸው ጓደኞቻቸውን ሙስሊም ነው ክርስቲያን ሳይሉ ይዘው ሄዳሉ። የሚበላ ካለ አብረው ይበላሉ፣ ይጠጣሉ። እንዲህ ነው ያለው ነገር። ስለዚህ ከኛ እየወረሱ ነው የሚኖሩት። እኛም ከአባቶቻችን የወረስነውን ነው ዛሬ ላይ እንደዚህ የምናወራው። ከትናንት ወዲያ እኮ ከዛሬ ስንት ዓመት በፊት እኮ እኛም ወጣቶች ነበር። ዛሬ ለዚህ ስንበቃ እኛም ወለድ አባቶቻችን እኛን ወልደው ወግና ባህላቸውን አውርሰውን ነው ሄዱት። እኛም አውርሰን ነው የምንቀጥለው አሁን ወደፊት። ልጆቻችን ያው እናየው እንደኖርን አብረውን ሙስሊሞቹ ጋር አብረው ክርስቲያኖች ሙስሊሞቹ ባንድ ሲድሩ አርደውልን ስንድር አርደንላቸው በሃጃውም በምኑም ተለያይተን አናውቅም። በእርሻ ድንበርተኛ እንኳን የተመሰገነ ይሁን። አሁን እሱ እርሻ ድንበርተኛ ነው። አንድ ቀን ሚስቱና እኔ አንድ ቀን እንደዚህ ተውታ የኔ ባለቤት መሬት ይቅለለው እንደዚህ አባ ጋር ነው የሚሉት አባ ጋር ይሏታል። እንደዚህ ይተዋል፣ እሱም እንዲህ ይተዋል። ድንበር የለውም፣ ጭራሽ ድንበር የለውም። አሁን ሰውየው ተሞቱ ነው ድንበር የተበጃጀው ልጅና ልጅ እንዳይጋጩታል። አሁን
ደማቅ እላታለሁ። ኧረ ይሄን እንውሰደው ያንቺን ባልም ቢያል የኔን ባል እንውሰድ። ኧረ ያልጋነሽ ከብት ብላው ተይው ሁሴንና ዘውዱን ቢያሉት ምን ብለን ነው ትለኛል። ኧረ ግደለሽም ጡሪ ይላላታል አይደለም ያ ከብት ይበላዋል። እንደው አባ ጋር እንደው ልጅና ልጆቹ ቢጣሉስ እንደው ምንትን አጂ ያንቺ ልጅና የኔ ልጆች እኮ አይጣሉ የአባ ጋር ልጆች አይጣሉም ይላሉ። ታዲያ የኔን ባል ተቤት ነፍሰውን ይማል እስታውን ድረስ ልጅና ልጅ እንዲህ ናቸው። እንደገና እኛ እናሳቸውም እንዲህ ነን። ምንም አሁን ዛሬ እንግዲህ ሰው በዛ መሬትም ሁላ ቤት ቢሆን አሁን ፍቅራችን እንዳለ ነው። ልጅና ልጆቹ ደግሞ አሁን ፍቅር ናቸው። የተመሰገነ ይሁን። ይሄኛ ህብረተሰቡ እንግዲህ ተቀባይ ነው። በሰሜን የሚንጣ በደቡብ የሚንጣ በምስራቅ የሚንጣ በምዕራብ የሚንጣ ተቀባይ ነን። ይሄ ሰው አዲስ የመጣ ነው ወይም አለ ዘመድ የለም ወይም ብሎ የኛ ህብረተሰቡ ምንም እንደነሱ አድርጎ አግላይ አይደለም። ያንን የኛን ፍቅር እንዲወርስ የዚህ የነባሩን እንዲወርስ ወደዛ ማንጣት እንጂ ይሄ ተፈናቅሎ የገባ ነው ይሄ እንትን ነው ብሎ ማህበረሰባችን እጁን አይሰነዝርም ወይም የለም። ልክ እንደዛው እንደነበርነ ነው ሁላችን አቅፈን የምንይዘው ማለት ነው። ይሄ ደግነቱ ነው። ቃሉ ደግ ነው። ቃሉ ያበላል ያጠጣል። ቃሉ ባለ ዱዓ ነው። የሚተዳደረው ትልቁ በዱዓ ነው የሚተዳደረው። ሁለተኛ እምነት አንድ ሰው ሲሞት የሰው ሞት እኮ በሚሊዮን አይተመንም። ሰው ልጁን አጥቶ የሚሊዮን ቢሆን ለልጁ ካሳ አይሆንም። ግን እነዛ የተቀመጡ አላረከበቶች ይከበራሉ፣ ይፈራሉ። በእምነት ነው የሚታረቀው። ምክንያቱም ያንን ብጥስ ዛሬ አንድ ልጅ ሞታል አይደለም ነገ አንድ ልጅ ይሞታል። እኒህን አላረከቦት ጥሼ አልታረቅም ብል ነገ ደግሞ አንድ ልጅ ይደገማል ይላል። ውስጡ ነው እምነቱ። ስለዚህ ይሄ ስላለ ቃሉ ትልቅ ብዙ ወልዮች አሉበት። ብዙ ዙሪያውን በትላልቅ እሸክ የታጠረ ነው። በዚህ ጥሩሽና ይባላል፣ በዚህ ገታሸህ ይባላል፣ በዚህ ደግሞ ህውጥ ማነው ንጉሶች ይባላል። በየትም ቦታ የታጠረ ነው። ሰላም ነው። ምን ጊዜም ፍቅር ነው። ድሮኛ ባህላችን አንድ ላይ የነበረው ሁላችንም የምንውለው ሁሉም ልጅ የሚውለው አንድ ቦታ ነበር። እርሻ ነው የሚውለው፣ ያርማል፣ ያጭዳል፣ ይወቃል። በእኛ ደረጃ ያለው በአሁኑ ሰዓት በአብዛኛው ልጅ የሚውለው ትምህርት ቤት ነው። ተኛ ተምናስተምረው ደግሞ አስተማሪዎቹ የሚያስተምሩት የበለጠ አእምሮውን እየቀረጸ ይሄዳል። ለምሳሌ አንድ ነገር ልንገርና ልጅህ መንደር እየዞረ የየመንደሩን ባህሪ የሚያይ ተሆነ ያንተን ባህሪ ይዞ አይወጣም። የዛንም ተዛም ቆንጥሮ ተዛም ማሰባስቦ አንተ ቅጥር ግቢ ውስጥ የሚያድግ ተሆነ ግን የእናቱና አባቱን ባህሪ ነው ይዞ የሚወጣው። በልጅነቱ ነውና የሚቀርጸው። ስለዚህ አሁን የኛ እንዳለን እንደያዝና ያለ ነው። ነገር ግን በመንግስት ደረጃ ሚዲያ ስለሆነ ነው እውነት ነው። በመንግስት ደረጃ እነኚህ እሴቶች የሚጠቅሙ መሆኑ የሚያስተሳስሩ መሆኑን አንድ አድርጎ የሚያኖረን መሆኑን በዛ ላይ ከፍተኛ ትምህርት ሊሰጥበት ካልተቻለ በእኛ ብቻ ብንሄድ ያንን እንቀርጸዋለን ማለት ያስቸግራል። እኔ በሬን ገዛ ነበር ድሮ እገጠር ገበያ በየቦታ አይገኝም። በሬ እንደው የሚሸጥ የሰማህ ተብሎ ይከዳል። አራቱን ዳቦ በዚህ ተሸክመን ነው የምንወደው። የከሌ በሬ አለ ብሎን ስንሄድ ውርዴ ነው በለሴ ውርዴ ነው ተተባለ ታሞ የሻረ ነው ሁለተኛ አይታመም። ውርዴ ነው ካለን በውድ ዋጋ ገዝተን ወስደን ያ በሬ ሁለተኛ አይታመም ወጥቶለታል። ምልክትም የለው እንደ ዛሬ ጆሮን ቆርጦ ምንትን ብሎ ምልክት የለው አይባልም። ተመልከታይ በሬ እንገዛለን ተመጪ ገዝተን ዛንጥተን ጣምዴ ነው ታልተሳካ ታልተመቸንኛል መልሰን በስተወር ድረስ ቆይተን እንወስደዋለን። ያ በሬ ግን ተሁለት ቀበላ አይጠመድም። መጥመድ ባህሪውን ለማየት ነው እንጂ የዛሬ ሰው ቢያገኝ ግን አፋግቶ አርሶ አርክሞ ይወልስልታል። እሱም አይመለስም። ያን በሬ ቀልቦ ልክ በወር ስለሚሆነው ብሩን ወስዶ ይሰጣል። ብሩ ጠፍቶ ተሆነ ፈልጎ ይልክለታል። ያን ያህል እምነት ነበር። የድሮውን ፍቅር እሴቶች ዛሬ መታችሁ ይሄንን ራሱ እንትን ማለታችሁ በጣም ነው የምናመሰግነው። ለምን ለትውልዱም ቀጣይም ላለውም ልጅ ይሄ እሴት በሚዲያም ሲተላለፍም ብዙ ለካ እንዲህ ነበር ወይ
አባቶቻችን አያቶቻችን ለካ እንዲህ ነበር ወይ እሴቱ እንዲህ ነበር ወይ ብለው የሚያስታውሱበትና ወደ ኋላ የሚመለሱበት አቅጣጫ ይይዛሉ ማለት ነው። ይሄን እናንተ ጀምራችሁታል። ይሄንን ቀጥሉበት። የሚያበረታታ ነው፣ ፍቅር የሚያመጣ ነው፣ ሰላም የሚያመጣ ነው። ስለዚህ በትልቁ ይሄንን ታሳቢ አድርጋችሁ መጣችሁ እምነታችሁ እሴቱ እንዴት ነበረ ከአያት ከቅማታችሁ እንዴት አድርጋችሁ ነው የወረሳችሁ ብላችሁ ይሄንን ራሱ እኛ ጋር መነጋገሩ ከመጠን በላይ በጣም ነው ከልባችን እናመሰግናቸው። ተመልካቾቻችን የአርሶ አደር ወግ መሰናዷችን የተከታተላችሁትን ይመስላል። በቃሉ ወረዳ አዲስ መንደር ላይ ያደረግነው ቆይታ ይሄንን ይመስላል። እንግዲህ እንዳገሩ ባህል በምርቃን እንዝጋው። ቢስሚላህ አልሐምዱሊላህ አላሁመ ሰሊ ወሰለም ዐላ ሰይድ ሀያታችሁን ረዘማለህ አሜን ሀያቱን ረዘማለህ አርገው ሰላም ተለቃለህ አርገው አገራችንም ሰላም አላህ አርግልን አገራችንም ሰላም አላህ አርግልን ረህመቱንም አላህ ያውርድልን የመጡትም ጓደኞቻችን በደህና የሚገቡ በረህመት በርጥብ እግራቸው የሚገቡ አላህ ያርጋቸው አላህ መስል የገመጋላ ሸፋ በገደደው ስሙ ነው ወርቅና ምን ያረጋል ፍቅር መለየት አለና